በዚህ አጋጣሚ የቀጠሮ ጌም አለኝ። ፍቅርዬ ሶሪ፣ ወንድሜም ሶሪ፣ ሁላችሁም ይቅርታ። የቀጠሮ ጌም ሜይ 9 ግንቦት 1 ላይ ያለኝ። ማንም እንዳይቀር፣ ኦሮሞ፣ አማራ፣ ትግራዋይ ማንም እንዳይቀር አደራ። ባልና ሚስትን ነው የምገጥመው። እናቴን ከባድ ከባድ የሆነ ከባድ ጌም ነው፣ እንዳትቆሩ። ፖለቲካ ለጊዜው አቁመናል። ወይኔ ሰዓድ አልካልኝ ነበር። ጅንያ ሜት ሄደች። እቺ በፓንት የምትጨፍረው ልጅ ናት እንዴ? ቆይ እስቲ እናስገባ። ምንድነው ዋርኒንግ? ወይ አይ ቦስ፣ እንዴት ነህ? እንዴት ናችሁ? ዙዙዬ እንዴት ናችሁ? አለን። እንዴት ነህ? ደህና ነህ? ሃው ዩ ዱዊንግ ቦስ? አንገረ ምንድነው ዋርኒንግ? ራፐር እኮ ነች፣ ቀውጢ ራፐር እኮ ነች ዙዙዬ። እናቴ ትሙት። ጠፍተሃል ግን ዘጋኸኝ። ምን አባት ያውቃለሁ። አንድ አልበም ለቀቅሽ፣ ሰው መስዬም አልታየውሽም። ኧረ አንተ ነህ እንጂ ዘጋኸኝ በጣም። እናቴን አንቺ ነሽ የዘጋሽ። ዙዙዬ እንዴት ነሽ? እኔ ቆንጆ አለሁልህ። ጅቦዬ እንዴት ነህ? ዙዙዬ ከላይ ያለችውን ቦስ ታውቂያታለሽ? አላውቃትም። ሀይ እንዴት ነሽ? ቆንጆ ቆንጆ ነች። እናቴን ገራሚ ራፐር ነች። አጨፋፈሯ ምናምን ቦስዬ ታች ያለችውን ታውቂያታለሽ? ትክክለኛ ስሟ አዚዛ ሙሐመድ እንድሪስ ይባላል። ዙዙ እየተባለች ነው የምትጠራው። ባህላዊ ተወዛዋዥ ናት። እስቲ ራቅ ብለሽ አሳያት። ድሪ ለብሳ ነው አሁን ቁጭ ያለች። ጌታን ጌታን ቪዲዮቿን ምናምን ሜቢ አይቻቸዋለሁ ሊሆን ይችላል። አው የባህል ተወዛዋዥ ነች። ጥሩ ሀገራችን ጅቦቻው ይርፋ ይርፋ። ነይ 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 ነይ። እንዴት ፒኪኒ ጡት ማስያዣ ለብሰሽማ አንቺ አጨፍሪያትም። በየትኛው ቦስዬ ወይ ወይ ነሽና እግዚአብሔር እንዳንቺ ያሉትን ኢትዮጵያውያን እግዚአብሔር እንዲያበዛቸው ቀን ከሌሊት ነው የምጸልይ። እነዚህ ሻሻቸውን ቀሚሳቸውን ለብሰው መጥተው እዚህ ጋር ግግም ብለው እናክንና ካልሰማኝ ገለብጣል። አንቺ እኮ ጸዴ ነሽ። እግዚአብሔር ሚኒ ፒኪኒ ምናምን አድናቂ እናቴን አድናቂ እውነት ነው እንጂ እስቲ በእናትሽ ራፕ አድርጊልኝ። ከዚህ ከእንትን ካለው ባልሽን ያዥ የሚለው ቀማሻለሁ። ከሙዚቃዎች መካከል አንዱ ስራ ባልሽን ቀምቼ ነጥቄ ባልሽን ካልያሽ ምናምን የሚል የለ። ኧረ እንደዛ የሚል የለም እኮ። እንዴት ነው እስቲ እንዴት ነው በእናትሽ ቦስዬ፣ በእግዚአብሔር እንዴ አንቺ ኤክስ ኤኒዋይ እኮ ነው የሚለው። ምን ማለት ነው? ያንቺ የበፊቱ ፍቅረኛሽ ላይክ የኔ አሁን ፍቅረኛ ነው የተውሽው እኔ ጋር ነው እንደው። እና ምን አባሽ ታመጫለሽ ምናምን እያልሽ ትሰድቢያታለሽ። ኧረ እኔ አላልኩም። እሱ ስራ አይደለ እንዴ? ስራ እንዴ? ገራሚ ዘፈን ነው ግን እናቴ ወድጄዋለሁ። እውነት ነው። የትኛው እንዴት ነሽ ቦስዬ? ፒኪኒው ጡት ማስያዣው ምናምን ደስ ብሎ እያየሁት እናቴ ትሙት። እንዲህ አገራችን ወደኋላ ያቀረችው እኮ በአንዳንድ ሰዎች እኮ ሰውነታቸው ላይ ጭቅቅት ያለባቸው እንጨት ሲለቅሙ ቂጣቸው ላይ እንጨት ወቅቷቸው ጠባሳ ያለባቸው በፒኪኒ ምናምን ግዳያቸው አይወጡም። ለዛ እኮ ነው አንቺን አሁን ለመተቸት የሚንዳዱት እንትን የሚሉት። ለዛ ባለጌ ስለሆነ እውነት ነው እንጂ አንቺ ጸዴ ነው። እግዚአብሔርን ተመችቶኛል። አሁን ሌላ አልበም አትለቂልንም ወይ? ሲንግል አይሻልም ከአልበም? አሁን እኮ በአጠቃላይ አሁን አንድ ስራ ስለ ግማሽ አልበም ለቀኩ በለው። የአንቺ አሪፍ ነው እናቴ። አሁን ከእንትና ጋር ከስጢፎ ጋር ደግሞ የሆነ እየተቀባበላችሁ ብዘፍኑልኝ። እሱ ዘፋኝ እኔ ራፐር ነኝ፣ እንዴት እንገናኛለን እኮ? ራፕና ዘፋኝ አንድ ላይ ምናምን ነው ይሰራል። አይሆን። እስቲ እሺ አንድ ራፕ በይልን ከዘፈንሻቸው መካከል።
ኧረ እዚህ ላይቭ ላይ ሰይፈኝ ለምን ደስ አይልማ። አንዳንድ ሰዎች ግን ባለጌዎች ናቸው ቦስ። ከፕሮፋይልክን ካደረጉት መካከል ይላል። ፕሮፋይል ነው የተሸዋል። ምንድን ነው እኮ አስረዳኛል። ታደለ እንዴ ፕሮፋይል ላይ ያረካ ቦስዬ ዝም ብለው ነው። አንዱ ነው እዚህ ጋር የጻፈልኝ እከክ ብሎክ አድርገው ማን ዘውድነ እና ቦስዬ ጌም እየተጫወትሽ ነው? ልጫወት ነው የገባሁት። በቃ ፈታ በይልኝ። እኔም እዚህ ፖለቲካዬን እየቀደድኩ ነው። ልፖተልክ ነው። እወድሻለሁ፣ አትጥፊ እህቴ። ጠፍተሻል ደግሞ አንተም። እኔ ቆንጆ አይ የምገባበት ታይም ላይክ አንድ አይነት ስላልሆነ ነው እንጂ አለ። እሺ ቦስዬ አደራ እንዳጠፊብኝ። አልጠፋም። ቻው። እሺ ይመች። ቻው። እንዲህ ልታነካኩኝ ነው አይደል? ፕሮፋይሉን አይተዋለች ምናምን የምትል ህዝቤ እኮ ባለጌ እኮ ነው። ኮፒ ሊንክ እያደረጋች እስቲ አንድ ራፐር አስገብቻለሁ። አንድ ጠንቋይ አዲስ አበባ የማን ናት? ስንሽን አጋጭተሽ የማናት? ያው ሰይጣን ይነግርሻል። ሰይጣን ይምጣብቅ። አዲስ አበባ የማናት? ጦርነቱ ተካሂዶልካል። ቲክቶክ ላይ ተጧጥፏል ነው ምልክት። ስኒውን አጋጭና የማን እንደሆነ ይነግርሻል። እኔማ ቃለሁ ግን አልናገርም። ለምን አልናገርም? ገልበጥ አትዋሺ። ስለ አዲስ አበባ አንድ ስኒ ናውጣ እዚህ ላይ ያስቀረኝ ደግሞ አንተ አንደኛ ግን እዛው ቀርተ ጂቦ ወዬ እንዲህ በፍቅር አውራኝ ይሻልካል። ግን እኮ አዲስ አበባ የማናት ስትይኝ ከአንቺ በላይ አዋቂ ያለው ብዬ እኮ እኔ ቆንጆ አይደለም። የማናት? እኔ ተጠየቅኩ የማናት ተባልኩ። እንዲህ ሳስባት ግን የኦሮሞ ትመስለኛለች። እውነትን ሲነግሩት የኮለኮሉት ያክል ሳቀ አለች እናቴ። እኔ ምን እመስላለሁ? እኔ ኦሮሞ ነኝ፣ ትግሬ ነኝ፣ አማራ ነኝ፣ ጉራጌ ነኝ፣ ወላይታ ነኝ። ምንድን ነኝ ነኝ? አንቺ ማንንም ብሔር አተኪም። አንቺ ጠንቋይ ነሽ። እኔ እኮ መንግስት ሙዚየም ነው የሚያስቀምጠኝ እኮ ሴዴ ነካቅም። አንቺ ራስሽ የግል ብሔር ነው ያለሽ። አደራ እንዲህ ነኝ እንዳትይ፣ ተሳስተሽ ብሔር እንዳትይ። አንተ የኦሮሞ ናት አልክ። አዲስ አበባ አይደል? ጥሩ ነው፣ ጥሩ ሀሳብ ነው። አዲያ ትመስለኛለሽ። ብለሃል። ናውጣ ብሔሬን ታውቃለህ አላለች። ጠንቋይ ብሔር አለው እንዴ? ወገኖቼ አዲስ አበባ የማናት ብላ ስትጠይቀኝ የኦሮሞ ይመስለኛል ነው ያልኩት። ነው አላልኩ፣ ይመስለኛል። እንዴት ይመስለኛል ካለች እነግራለሁ። እንዲ ዙሪያውን ጥምጥሙን ምናምን ብዬ እነግራታለሁ። እኔ አልተሳሳትኩ፣ አያገባኝም። ሲጀመር እኔ አሁን መቀሌ ማናት በሉኝ፣ የደብረ ጽዮን እና የታደሰ ወረደ። እኔ ስለ አዲስ አበባ ምን አገባኝ? ለምን ታስጨንቋታላችሁ ነፍሴን ለምን ትጨነቅ? አትባረይ ዓለም ቦሻዕ መፅያ የኔ ትግራዊት። አንዲት ቁንጅ ትግራዊት ደግሞ አመጣሁላችሁ። የምታምር ትግራዊት መጣች። ቀን ታነሳለች አታነሳ? ደወልኩላት። መሬቱ የኦሮሞ ነው፣ ፎቁ የተጋሩ ነው፣ ህዝቡ አማራ ነው። አዲስ አበባ ነው የገለጽካት። እዚህ ጋር ገላለጽ አዲስ አበባ የማናት ብለህ ስትጠየቅ መሬቱ የኦሮሞ ነው፣ ፎቁ የትግሬ ነው፣ ህዝቡ የአማራ ነው። ገባኝ እንታይ ኣተወኒ ኣነ ሓዳር ኣለኒ
ፍቅርለኒ ይክሩ ላስገባት እስቲ ይክሩ ይክሩ አሰላሙ አለይኩም ይክሩ ራስ ኦሪጂናሉ ነህ? አዎ ኦሪጂናሉ ማሪ ወንዴት ነሽ? አሰላሙ ይክሩ ወይዬ ማሪ ወንዴት ነሽ? የኔ ኩሩ የኔ ጠንበለል ሱቅሽ ደግሞ ሱቅሽ አድጋለች። አዎ አደገች እኮ ላይ ቆራሴ ወንድሜ አሁን ጀግና እኮ ነሽ። ጀምራለህ ወደዚህ ትመጣለህ። ተመልከት እስቲ ዞር ወደ በሩ ፋጦዋ ወደ በሩ ዞር እንዲህ ተሽከርከሪ። ቆይ ማሻአላ እዚህ ላይ ጀምሩ። ወላሂ ላዚም ጀግና ናት። ፖለቲካ ዞር ሽሮ በርበሬ አላት። ልብሱ ላይ ደግሞ ሽሮ ተደርድሮ እስቲ ዞር አዙሪው ዞር ወደ በሩ አድርጌው። አንቺ ደግሞ ሰውዬ በር ምን ይሰራል? ቅባትም አለ ሽሮ በርበሬም አለ ልብስም አለ። አንቺ ጀግና ነሽ ወላሂ። አንቺ አላህ ያሳድግሽ። የራስሽን ሱቅ ደግሞ በትልቁ ያረቢ ይክሩዋ። አሁንማ ወንድምዬው ራሴው እኮ ነኝ። እንዴ ጀግና ስሚ ባላለሽ? ምን ነው ጥያቄ ነው። ባላለሽ? አዎ እንዴት አንቺ የእንትናን ባላ አወቅሽው? የች ማን ነበር ስሟ? በቀደም ባሌን ሰረቁብኝ ብላ ስታለቅስ አፍነው ወሰዱት ስትል ሰምተሻታል? ያቺ ቅመም ልብስ ምናምን ያላት አንድ ቀን እንኳን ሀቢባ ቤት 50,000 ዲርሃም ተበልታ ባባኔ ቀመጥ ጠለፉት። ሀዊን አወቅሻት? ሀዊ ማናት? ሀዊ ናት። ልብስ የምትሸጠው ረዋን። ኦኬ እሺ። ባሏን አፍነው ወስደውት 24 ሰዓት ሆነው ብላ እንዲህ ስታለቅስ ተመለሰ መጣ። መንገድ ላይ አስቀርተውት ወላሂ ላዚም ምን የመሰለ መሰለሽ እንዲሁ ቴስቲ ምድር ዓለሙ የሚወደው ልጅ እንዲሁ እንዴት ያለ ልጅ እንዲሁ ያንን ወስማን 24 ሰዓት አደረገ ቤት አልገባም ብላ እንዲህ ስትነፋረቅ አየኋት። ሱብሃንአላህ መጥቷል። ተገኘ እንዲህ ሰማሽ? ነው እኮ እዚህ ጋር ሲጽፉ የረዋን ባል ኦስማን አሉኝ። ረዋን አለኝ። ምን የመሰለ ጎረምሳ እንዲወሰዱባት ከጉያዋ ነጠቋት። ወላሂ ላዚም አይዲያ ማሪዋ ተገኝቷል አሉ። እሰይ እንዲው ቸር ያሰማችሁ። ወላሂ አልሐምዱሊላህ። አረዲያ እንዲህ አይነት ነው እንጂ በረካ ያለው ወሬ። እሺ ወደ ወሬያችን በቃ ተይው እሱን እና ይክራም ዋዬ አንቺ እድግበይልኝ ቅመሟዋ ባላለሽ? ቁልፍ አለሽ? የጥቁሩ ጓጉንቸር የሚባለው ቁልፍ እገዛለሁ። ምንድን ነው? ለምንድን ፈልገው ነው? ቆልፊበት። አሁን ቤት ውስጥ አስገብተሽ ይወስዱብሻል። እንዴት እናፋረቂያለሽ በኋላ ወላሂ ላዚም ፍቅርዬ እሱ ፈልጓት አይደለም ይጠልፋሉ። አንቺ ደግሞ ፈልጉ አይደለም እኮ አፈፍረው ያው መኪና ይዘዋል አሉ ደግሞ ያሽከረክራሉ። ወይስ በሩን ነው? በሩን ትደነቅሪበታለሽ ላዩ ላይ በቃ ምሳውን ታቃቢዋለሽ። እንደዚህ እየሰራሽ አንቺ ቁጭ ብሎ ይበላታል። እዛችሁ ቁጭ በል። አሁን እንዴ ይጠልፉብሻል ወላሂ ላዚም አግተው። እንኳንም ነገርከኝ። እንደዚህ አይነት ካለ አንድ ክላስ ውስጥ ቆልፌ ቁጭ ነው። ደግሞ ሲያምርብሽ ዛሬ የለበሽው ሽቲ ስንት ነው? ለሚስቴ ልገዛላት ነው ወላሂ ላዚም። 100 ዲርሃም ነው የሚሸጡት ከነሻርፓቸው። 100 ዲርሃም ስንት ነው? 100 ዲርሃም 4 ፍሬ። ወላሂ ለሚስቴ አንዱን እልክላታለሁ። ሌላ ከለር ታለሽ አሳይ። እንየዋ እንደዚህ አይነት ለሐሙስ ይሆንሻል። ማሪዋ ቤትሽ ቡና ስታፈይ ደግሞ ቀይራት። ሚስቴ ታምራለች ወላሂ ላዚም። ብታያት እንዲህ አበባ ነው የምትመስለው። ወላሂ ታምራለች ወላሂ ላዚም። ይቀኑበታል ወላሂ ላዚም። ወዴ እየሰማሽ ነው ግን ወይስ የለሽም? ሚስቴን በቀደም የሆነ ጓደኛ የሆነ ቦታ ያገኛታል በአካል ፊልተሩን አንሹ አላላትም።
እንዴ ሰው እኮ እንዴ ፋጦዋ ማለሽ ኢክራሙ እንዴት ሰራ ይቻላል። አይገርምም? ደንግጦ ማለት ደንግጧል ማለት ነው ሰውየው። አዎ ወላሂ እንዲሁ ብታያት ልቅም ያለች ንጹህ ናት አልኩሽ። እንዲሁ ፋጦዋ ታልደበረሽ እንዲሁ ጉልበትሽ ላይ ጨቀቀት የለም አንቺ ቀይ ነሽ ብዬ እንዴ ይቅርታ ገር እንዴ አለ ስሚ አሁን ያው ለሚስቴማ እንዲው ጠቆር ያለ እንደዚህ ሽቲት አለ ሐሙስ ቀን አስለብሽ ቡና እንዴት ካዲ ማረጋታለሁ አሳይ ወላሂ ተልቤ ነው እቁስም ቢላህ ተልቤ ነው ተነሽ አሳይ ለአንቺ ማስታወቂያ ነው የሚሆን የሚያምር ከለር እኔ ነኝ ከለር የምመርጠው ከለራችን መርጠላት አዎ ቀይ ሴት ጋር የሚሄድ ከለር እስተነ ሻርቡ ነው ግን ማሬዋ እና ታዲያ ሻርፕ ተነጥሮማ መቼም የሆነ ነገር ጥሩ አይሆንላትም ለሷም ክሩያ ጀግና እኮ ናት ክሩዬ ወላሂ አሉ ደግሞ ሴቶች ሙሃቻፎች አፋቸውን የሚከፍቱ እቺ ደግሞ ተመልከቱ የሥራ ሰው ናት አይ የሰው ስም አይደለም ይሄ ቦጋለ ቀይ ናትም ይሄ ደግሞ ብርቱካን ነው እሷን ነው የሚመስል ተይ ያሳስተኛል ሌላ ደብዘዝ ያለ ማሬዋ ደብዘዝ ጠቆር ያለ ቀይ ሴት ጠቆር ደብዘዝ ያለ ነገር ነው የሚያምር ይሄ አንደኛ ነው ይሄ ሌላ አራት ነው አይደል በመቶ ወላሂ እልክላታለሁ ሚስት ያያየሽ ነው ተሰቃለች ነው እስቲ ይሄ ወላሂ ሁለት መቶ ነው አልሽኝ ሁለት ደሞ ለላንተ ሌላ እንዴው ጠቆር ያለችም ከቀይ ሴት ጋር የሚሄድ ጠቆር ያለ ነገር ሴት እኮ እንዴት እንደሚያምርባት ያ ጠቆር ያለ የለም ሉባባ ማን ይፍሩ ጠቆር ያለ ወላሂ ምረጥ ይችላል አለቻለሁ ነይ መርጠልሻለሁ ለሚስቴ ወላሂ አዘንጣት ዝም ብላ ተመልከት አሁን መርጠላት እንደዚህ ተመሳሳዮች ናቸው ቆይ ደግሞ ላሴ ችግር የለም እሺ እንዬ ይሄንን ከሚስ ታረጊና ተከድሚኛለሽ ቡና ሲኒሽን እንደገበጥ ተጨረታ 12 ሲኒ ድርድር ነጭ ገበናሽን እቺ ለሌሊት ልብስ ነው ማሪዋን ይሄ ለሌሊት ልብስ ነው ካናሻርፋ ስንት ነው ይሄ ችግር የለባትም ሰብራስ ይሄ ደግሞ 7 ፍሬ 100 ድርሃም ነው የሚሸጠው ሰባቱ መቶ ድርሃም ይሸጣል ይሄማ ለመቃቢያ ማሪያ ወላሂ ገዛላታለሁ 200 ፍቅር እየልዘዝልሽ እንዴ ፍቅርዋ እንዴው ደግሞ አይግናለች ሁሉ ትሰማለች ወይስ የለችም ያሁኑን እስኪ ጀባጃ ለናቴ ለፍቅረኛ አይሆንም ይሄ ለናቶች ነው ይሄ እንዴ ባልቃል ደግሞ እንደዛላ ሳይሆን ነበር የወርቅ ደስ የሚል አትፈልግም ወንድምየው ማን የወርቅዬ መሸፈኛ ወርቅዬ ደግሞ ማናት አይዴ እንዲሁ ስሟ ተቀይ ቦታንቲ አረ እናት ለብስም እሷ ሱባና አንቺ ምን አረግ ይሄ እኮ ቁንጣ እኮ ነው ኳስ ሲጫወቱ የሚለብሱት እኮ ወርቅዬ መሸፈኛ ናት ዋናው መሸፈኛ ይሄ ኳስ መጫወቻ ነው አንቺ ይሄ ኳስ መጫወቻ ቁንጣ ነው ወላሂ ሌላ የለሽም ሌላ ወርቅዬ በዚህ ያፍናል አረ ይሄ ቁንጣ አረ ይሄ ማሊያ ነው አንቺ ይሄ ባንታ አይደለም አጋቢስ የጋልታታለይ ይሄንንም ከዛላት ኳስ ተጫዋች አረግሻት እንዴ ማነሽ ሌላ የለሽም ሌላ ይሄ ባለገመድ ያለበት ነው ላቢላ ይሄ ምላሷ ላይ ያለው ባለገመድ የለም ወይ አንቺ ይሄ ቁንጣ ኳስ መጫወቻ ነው አውዝቢላ ወንድም ይሄ እኮ አንተ ነገር አንዴ እንዲያተረዳ ይሄ ወርቅ የመሸፈኛ ከመሆኑ የተነሳ ይሄ ወርቅ የምትሸፈንበት አይደለም ኳስ መጫወቻ ነው እኝካ ፈርቤ አንቺ ደግሞ እኮ አንተ ነገር ያገባው
ይኸው የምትስመው ላይ ላብ ተብሎ ኧረ ሚስቴ ኧረ ተይ ይሄ በይ ባለ ገመድ የለም። ይሄ ገመድ ያለበት ገመድ ገመዱ ጥሩ አይደለም ወንድም የሙቃ ስኳር እሱ ወይ በቃ እሱ ያመጣል እንዲያው ራሱ ወላሂ ይሄንን ባንተ ከገዛሁላ ወንድም ደግሞ ልንገርህ አንተና እሷ ብቻችሁ ቁጭ ቀጭ እያደረጋችሁ የምትበሉት ነገር ማለት ነው። ቆይ እሱ ይሻላል። ባንቱማ ያጣላናል። አሁን ያሳየሽኝ ቁንጣ ማለት ነው። ኧረ ያጣላም አንተ እኮ መጣሉ እንዲመቸኝ ብለህ ነው አውቄብሃለሁ። ይሄን ቀጭ ሆነ ቆሎ ግዛለት። ይሄው ቀናው ተበጀ መጣህ እንዴ? ይሄ ቪዲዮ እያየህ ፊልም እያየህ የምትበላው ይሄ አንቺ ቀጭ ተረጋግተህ ትበላለህ። ወላሂ ወታችሁን ባንዱ ናችሁ። ከዛ ደግሞ ማለት ነው ሚስት አባሎቹ ባንዱ ናችሁ። ምንድን ነው ይሄ? ምንድን ነው በሷ ይሄ ደግሞ ለወገብ ጥሩ ነው። በጥበጥ አድርገህ ላጠላጠላጠላት ታደርገዋል። እሺ ይሄንን እያደረጋችሁ ምናምን ነገር ማለት ነው። ከዛ ደግሞ ልብስና ቅመማ ቅመም ሆናለች። የሚጠጣው ነገር የሚጠጣ የሚሰራው ነገር ኬኔቶ የሚባለው ቆልጥ ታረግና ይችን ፍጭ ታርጋ አይፈጭም ታርጋ ኬኔቶ ትሰራላለች። ወላሂ ሄዲም አሪፍ ትጠጣለህ ወንድም። ይሄ ለወገብ ጥሩ ነው። ያልተቆላ ለወገብ ይትሩዋ ለወገብ ጥሩ ነው። የሌለም በርበሬው አለ፣ እንጀራው አለ፣ ሽሮ አለ፣ ምን የሌለ እንዲው ማሬዋ አንድ ነገር ልንገርሽ፣ ወላሂ ይክሩዋ አንቺ ጀግና ሴት ነሽ። አላህ ይጨምርልሽ። የጠላሁት አንድ ነገር ብቻ ለሚስቴ ይሄንን ቁንጣ ማሳየትሽ ነው። ወላሂ እሱን እኔ በወስድላት ግን የለም ለሷ አውቄዋለሁ። አንተ የፈለግከው ምን አይነት እንደሆነ ይገባል። ይሄ ገመዱ ይሄ የሚንጠለጠለው በጥርስ ሳብ አድርገህ የሚወልቀው ይሄ በጥርስ የሚወልቀው አኛ አድርገህ እንዲሁ እሱ አይደለም ማስላል የሚያስፈልገው አሁን አልቋል ነበር አልቋል እንጂ የሚያስፈልጋት ከላይ ብቻ ለበስ የምትደረግ ከታች ምን ይሰራላት? አይ እስታሳየኝ እስኪ እስታሳይ አፈር ልብላልሽ። እሱን ላላ ብለሽ አሳይኝ ታለ ስመጥሩበት ላይ ብቻ ለበስ ትደረግና ከታች ሰዓለች። እዲያዬን መላዬን እዲያዬ ክሩዋ እንዲያው አለ ያሳድግሽ። አንቺ ጀግና ሴት ነሽ ወላሂ ላዚ ጎበዝ ነሽ። እኔ እህትህ ማለት ፎሎ አድርጓት፣ ፎሎ አድርጓት፣ አበረታቷት፣ ግዟት፣ እናቴን ግዟት፣ እናቴ ምርጥ ነች። ይክሩዋ እና ማለት ነው ያው ወንድሜ ድሮ ማንሳት አውቃለሁ። በፊት መሰውም ጋር ያለውም ሰርቻለሁ። ምንም በየማንም እንደፈለጉ ቢረግጠኝ ቢሳዲ ብቻ አላርጊያቸው ነው እዚህ ደረስኩት። አሁንም ደግሞ በራሴ ጀመርኩኝ ከዚህ ደርሻለሁኝ። አልሐምዱሊላህ ወላሂ ጀግና ነሽ አንቺ። እኔ ደግሞ በቃ ቤትሽ እየገባሁ ነው። እንዴ ሂዱ ግዟት። ወላሂ ደስ የሚል ልብስ አለ። እቺ ጎበዝ ነች። ይክሩዋ አንዳንዶቹ እኮ ዲነዞች ናቸው። ወላሂ ላዚም አንዳንዶቹ እኮ ዲነዞች ናቸው። ወንድሞቼ ማለት ነው ያበረታላችሁት እና ወድሻለሁ። ጀግና ነሽ ወላሂ ላዚም። ፎሎ አድርጓት። እቺ የምትሳምበትን አንዷን እንኳን እያወራሽ ነው ሌላ ሰው ማሬዋ። እቺ የከንፈር ምልክት ያለባትን ቅድም ያሳየሽኝን ቡታንታ ተሚ ማሬዋ። እሷን ቡታንታ ወርሃዊ ግዴታዋ ላይ ምናምን እንዲሁ ብታረግልኝ ብዬ እንዲህ ልግዛሽ ግድ የለሽ እንጂ ይሄ እኔም ድሮም የተናገርኩት ይሄ ላምን ቢላላት ወንድሜ ይሄ የሌላ ለመሆን ቦቅ ያለብህ እምራሷ በላ ላብ ይላል። ፍቅር እንግዲህ አስበዋል ምን ማለት ነው? ቢከኝ ይሄ ባለገመዱ ቢሆን አሁን ታሪክ ነው ማለት ነው። ይሄ አሁን ስሚ የክሩዋ ይሄ የሚሆነው ለመቼ መሰለሽ ማሬዋ? ይሄ የሚሆነው ወራዊ ግዴታቸው ላይ ነው። እንዲሁ አንዴ ሚውት አደረገችው ስልክ እያወራች ሳሟት። ጎበዝ ናት ወላሂ ጀግና። ሰሚ ማሬዋ ይሄን አሁን አንዷን የሚወስድ ብልግና አይደለም። ይሄ እኮ ፍቅር ነው የሚለው። ከዛ ደግሞ የወርቀ ነው
ግን ወርቅዬ በዚህ አትሸፈንም እንዴ? አፍንሽ ልገድያት ነው እንዴ? ትንፋሽ ያስፈልጋታል እኮ ትተነፍሳል። ኧረ አንዳንዴ ተንበስት በል ግን አንዳንድ ጊዜ ያስፈልጋታል። ኧረ ተይ አይሆንም ተይ። እንደ ወንድምዬ ወላሂ ይዞኛል እያጅ ባላለችም ስራ ባለትዳር ነው ቢያትች ባለጌ ሚስት አለው ስለዚህ ወንዶቹ ደግሞ እዚህ በተለይ ዱባይ የሚሰሩት ወንዶች የሚሰሩት የለም ለእነሱ ይሄ በጣም ይጠቅማቸዋል። ንገራቸው ይሄ በጣም ባለጌ ሰው እኮ ነው። ዛዚት ይሄን እየጠጣ ይተኛ ከዛ ይግሩ ወይ አለቤ ወላሂ ወድሻለሁ። ፎሎ አድርጓት እዚህ ቤት ያላችሁ ደግሞ እናቴን ምርጥዬ እና በፊት ማስተርም ታበረታታኝ። አመሰግናለሁ። ወላሂ አበረታታሻለሁ። ማሪዋ ሱቅሽ ይሟድጋለች። በፊት ሳውራሽ እንዲህ አልነበር። ትልቅ ሆናለች ነበረ ከትንሽ ወደ ትልቅ እዚህ ደረስን። ብቻ አሁን ደግሞ ወላሂ አስባልት ዲያር ነው የምትከፍቺው። ደግሞ ኢንሻአላህ አላህ ያግዝሽ። አሁን የተናደርኩት ሰሞኑን ማለት ነው ቪዲዮ ስፖስት የሆነ የዲሌት ምልክት ብቻ ነው የሚሰጠኝ። ታይገሪ ምን ልንገር ኮፒ ሊንክ ታብታብ አድርጉላት እናንተ ዲነዙ። ምልክት ብቻ ነው የሚሰጠኝ። ምን ልንገርሽ ማርዋ ወላሂ ኮፒ ሊንክ ታብታብ አድርጉላት እናንተ ምቀኞች። አፈርም 3 ጊዜ አስወጣኝ። የሆነ እዚህ ጋር ዋርኒንግ 10 ደቂቃ እየሰጠ ያስወጣኛል። ለምንድን ነው እንዲህ ምቀኞች ናቸው ጓደኞች? ታብታብ አድርጉላት ኮፒ ሊንክ። ወላሂ ላዚም ስራ እኮ ለስንት ወረኛ ኮፒ ሊንክ ታረጉ የለ እንዴ? እንኳን ለዚህ ቅመም የሆነች ሰራተኛ ምንም አይደል ማሪው ይገባሻል። ወላሂ እኔ እኮ የምጠላቸው እኮ እነዚህ ዴነዞችን እኮ ነው። አሉ እኮ ጀግና ሴቶች አረብ ሀገር የሚኖር ወላሂ ላዚም አሉ እኮ ዞዞያን አሉ እኮ አንዳንዶች ደግሞ አሉ ጋለሞታዎች ወላሂ አመሰግናለሁ። ለማንኛውም ታዲያ ነበር ዋርኒንግ እየሰጠኝ ከዛ በኋላ አሁን ደስ ብሎኛል። ሰሚ ማሪዋ አሁን እኔ ሚስቴን ደውልላትና ማለት ነው ትፈልጊያለሽ አትፈልጊም እጠይቃታለሁ። ወላሂ ጓደኛለች አፈልጋለሁ ታለች። ወላሂ እኔ 4 ነው የመቶ ስንት ነው ያልሽው? የመቶ4 ወንድም የመቶ4 የኔ መሰለሽ እህቴዋ እሰይ እንደው የወርቅየዋንም ቀጭኗን ነው የምፈልገው። ይሄ እሱ አይሆንም እሱ እንዴት ተሰያንቺን ትጠላኛለች። አይሽ ደብቂው ቆሎው ነው ዋርኒንግ ያሰጠሽ። ቆሎው ኧረ ብዙም ሳታሳየውም ነበረ። አንቺ የስድብ ነው እሱም ባንተ ጠብቂ። እንኳን ነገርከኝ ሚስትየዋ መጣች ስትለኝ ማለት ነው ያቺኛዋን ቀጭኗን ማሳየው። ሁለተኛ ሚስት ላግባበላ ወላሂ ቆንጆዬ ነው ሚስት እና አሁን ደውዬ እነግራታለሁ እፈልጋለሁ ታለች። ይሄንን ከነ ይሄ እንዲህ ከነ እንትኑ እገዛዋለሁ ወላሂ አትፈቅጂ እንዴ ወላይኛው ሰፈር ሳገዛላት ያቶ አንቺ ደግሞ እንጂ እነዚህንም ግዛላት። ምን የለኛው ኧረ እናቴ ታዩ እሷ እናቴ በዶክተር የተመረመረ ጡት ማስያዣ ነው። ይሄንን ዝም ብላ አድርጋ ደግሞ ቁስል በቁስል ትሁን እንዴ? ይሄ ታሽጋ ነው በጣም ይቺን ንገራት። ኧረ ታይ ይቅር ደብቂ አስመርምሬ ነው አምጥቼ ያስቀመጥኩላቸው። ስለዚህ ልበስ ታርግና ወደታቸው ባህድ የሚልባት ደገፍ ያደርጋል። የለም የእሷ አንገቷ ላይ ነው ያለው። ማሬ ታዩ ይሄ ተንብርታቸው የሚጎተተው ለነሱ ነው። አይሆንም ደግሞ ሳይዙ ትንሽ ነው ይሄ ነው ጎትታ ያመጣች። በነገራችን ላይ ማለት አንዳንድ ሰዎች ብቻ ነው እና ያዝላት ክፋለች። አንቺ ሚስት የመታ ነበር አንቺ ቤት ወላሂ ፍቅር ይዞኛል ብላሽ ነበር መታሁ። ያው ታውቃለህ? አዎ አባረርሻት። ሚስት ልግዛላታል እኔ ያላባረራትም አሁን መታ ነበር ፍቅር ይዞኛል ብላ ጥፋልሽ ነበር። አንቺ ደግሞ እንዲህ ችግር አለ። ወይኔ እኔም እኮ ብያለሁ። ታዲያ አንተ ፍቅር ሚስት አለችኝ ብለኸኝ ነው። እሷ ምን ያቻት አንቺ ቤት ነው የተጣፈው። እዚህ እንዴት ይመጣል? ወልያ አይደለሁ ሸካ አይደለሁ እኔ ቤት አንቺ ከእኔም ካያጅቦ ፍቅር ይዞኛል አለች። ሚስት አለች ስትል እኔ ሚስት አለ እስኪ በኋላ
ፎሎ አድርጓት፣ በአላ ፎሎ አድርጓት። እኔ ቤት ያላችሁ እቺ ካጠገቧ ያለችው ቀይ ፎሎ ቆይ ምን አለ መሰለህ ስንት ነው ወላሂ ሚስቴን አሁን ደውልላትና ማለት ነው ደግሞ ስትሸጪ ለሴቶች ብቻ አይደለም ወንዶችም ለሚስቶቻቸው። አሁን እኔ ሚስቴን ወዲያታለሁ ወላሂ እሽታሌ በጣም ወዲያታለህ በጣም ሳይ ወላሂ ገዛላታለሁ። ደግሞ ከለር ራሴ ነኝ የምመርጥላት ደግሞ ወላሂ እሺ ትበል ብቻ። አሁን ነው አንከብክብ የገዝቼ መልክ ነው የሰውዬ እርገጥልኝ ግን ያሳድባል ወይ ለሳይ አንዱ ጓደኛ ነው እዚህ እየረገጠኝ ነው ህፃን ነው ያንተ አንተ ምን ብለህ ነው ያለ ተስራበት አንተ ሰው ይባላል አሁንቹ ወላሂ እርገጠው መጀመሪያ እረማመድ ይባላል ወላሂ የኩርንታ ሳዝናትና እንደነስ እዲጣሃለሁ አያጅቦ ፍቅር ይዞኛል ንገሪልኝ ፓንት እንዲገዛልኝ ኧረ ስሚ ሳቢያትና ስትንገረው ባህል ፓንቱ እኮ ታዲያ አልሰማህም? ስንት ብር መሰለህ? ስንት ነው? 4 ፍሬ እኮ ነው 15 ዲርሃም በነዛ እኮ ነው። እንዴት በአራት ፋንታ ፍና ልትገልሽ ነው? በይ አንዱን ለማየት እንዴት እንደዘቀጠጠኝ ጭራሽ በአራት ፋንታ 15 ብር። ይሄ የሰው ልጅ ትንፋሽ ከልክሎ እንደ መግደል አይተናነስም። ይሄ ገና እንዳየሁት ሳልኩት ዝም ብዬ ቴምር ዋሌ ግቢስ ግን ደስ ትለያለች። እናቴ ጩጬ እኮ ነች ማለት በዚህ እድሜዋ። መጀመሪያ አካባቢ ላይ ትንሽ ሱቅ ነበረቻት። አሁን መደርደሪያውን አስተካክላ ምናምን እች ልጅ አሁን ቢያግዟት ትንሽ እናቴ ትሙት የምትለወጥ ነች። አንዳንድ ሰዎች እኮ ቁጭ ብሎ ጌም እየተጫወቱ ብዙ ብር ያገኛሉ፣ ግን የሚሰሩትን ነገር ስለማያውቁ ሜካፕ ላይ ነው የሚያጠፉት። ከዛ የሆነ ቤት ይከራያሉ ምናምን በቃ አለቀ። ቁጭ ብለው ሜካፓቸውን እየተደፈደፉ ፀጉር እየቀያየሩ እችን ልጅ አሁን ትንሽ ብትረዷት እናቴ ትሙት ገራሚ ስራ በቃ ጭንቅላቷ ለስራ የታደለን ጀግና ነች። አለችልሽ እከሊት እኔ እኮ ነኝ በት ለምን አባቱ የሚያደውልብኝ ምንድን ነው? ሰው ሲደውል ከዘጋበት መልሶ አይደውልም። ግን የሚደግም ሰው እንዴት ብሎ ካታረዩም የታባቱ አንቺ ነሽ እንዴ? እኔ እኮ ነኝ ስሚ እህትሽ ሚስቴ እንደሆነች እያወቅሽ እንዴት ነው ፍቅር ይዞኛል የምትያት አንቺ ዴነዝ? እናትና ያለው ከላይ ተልችን የተተከክ ይላሉ። አንቺ ዴነዝ ወረበላ። ኔትወርክሽ ደግሞ ምንድን ነው? ተደወለባት። እኔ አንቺ አክቲቪስት። እችን ልጅ ግን ፎሎ አድርጓት፣ እናቴ ትሙት አድርጓት። ሁላችሁ ምርጥዬ ልጅ ነች። በተለይ አንዳንድ ማለት ሰውን መርዳት የምትወዱ ጊፍት የምትሰጡ ምናምን እች ልጅ ትንሽ ነገር እናቴ ትሙት ትለወጣለች። ጀግና ሰራተኛ ነች። ታዝቢያታለሁ። ከአንዴም 2 3 እንዲህ ቤቴ እያስገባው ፎሎ እንድትደረግም ጨዋታ ምናምን ልፈጥር ፈልጌ ነበር። ግን ጎበዝ ነሽ። በቃ ለስራ ተነሳስታለች። ለመስራት ብር ባገኝ ሌላ ስራ ሰራለሁ ብላ የምትመኝ ልጅ ነች። አንዲት ደግሞ አለች ረዋን ነው ምናምን የምትባል እሷም ጎበዝ ነች። እናቴን አሉ እኮ ጀግና ሴቶች አረብ ሀገር የሚኖሩ አብዛኞቹ ደግሞ ከፍታፉል ናቸው። አፋቸውን እየገፈቱ አሉ። እናቴ ትሙት መዳም ቤት እየሰሩ መኪና የገዙ ሴቶች አውቃለሁ። ቤት የገዙ ሰዎች እናቴ ትሙት በጣም የተለወጡ ሴቶች አውቃለሁ።
አንገታቸውን ደፍተው እንደነዚህ አይነት ሴቶች ቢታወቁም ቢፈምሱም ደስ ይላሉ። አሉ ክፍታፎች አውሮፓም አሜሪካም እየተኖሩ በቃ አፋቸውን በማግማማት ንጽህናቸውን የማይጠብቁ። አሁን እቺ ንጹህ ነች፣ እናቴ ትሙት። ጧት ተነስታ ገላዋን ታጥባ ልብሷን ደራድራ ምናምን የመጣች ሴት ነው የምትመስለው። አያችሁ ፊቷ ራሱ። አንዳንዶቹ ደግሞ አላችሁ ጧት እንደተነሳችሁ ፊታችሁ በቃ ጉበት መስሎ ሜካፓችሁን ቶሎ ለመለቅለቅ ምናምን ፊታቸውን እንኳን አይታጠቡ። እዛው አይናራቸው ላይ ሜካፕ ለድፈው ለወሬ ሽቅድድም። እናቴ ነች ጧት ተነስታ ገላዋን ታጥባ ምናምን ልብሷን ደራድራ ምናምን በቃ ይታየኛል ስለዋል። እነዚህ ደግሞ ለወሬ ሱስ ያላቸው ደግሞ ተነስተው መስታወት ላይ ነው የሚቆሙት። እኔ አሁን ምሳሌ ስራ አልወድም እና ምን ይጣበስ ተራ ትለጃል ነበር። ያቺማ ሰራተኛ ነሽ፣ እናቴን ሰራተኛ ነሽ። እኔ አልወድም ስራ፣ በቃኝ፣ ጡረታ ወጣሁኝ። እኔ አውቃቸዋለሁ እንደዚህ የማይረቡ ሴቶች። እናቴ ትሙት ጠንቅቄ ነው የማውቃቸው፣ ካነጋገራቸው፣ ካለባበሳቸው፣ ካቀማመጣቸው እናቴን እለያቸዋለሁ። እኔን ሲሉ ምን አልሽኝ? ኔትወርክሽ ደግሞ ምንድን ነው? አንቺ ልጅ አሜሪካ አይደል እንዲህ የምትኖሪው አንቺ ዴነዝ። አሎ ማሬ፣ አይ ኔትወርክ። ቆይ አንዴ ኔጪ አንቺ ደግሞ አንቺም ብሎ አሜሪካ ኗሪ ኔትወርክ የሌላት እና እንደዚህ አይነት ሰዎችን ደግሞ በማበረታታት ብዙ ሰዎችን ያስተምራሉ። እናቴ አሁን ብዙ ሴቶች እህቶቻችን አላችሁ፣ ከነዚህ ነው መማር ያለባችሁ። ከነዛ አይደለም ይህ ስኒ ደርድረው ጭስ እያጨሱ ስኒ እያጋጩ ሐሜት እያሙና አይረቡም እኮ ብዙ ብርም ያገኛሉ፣ ግን የሚሰሩትን ነገር አያውቁ። ለምን? በቃ ጭንቅላታቸው የተደፈነ ነው። አሁን እቺ ልጅ የምታገኘው ብርና እነሱ የሚያገኙት ብር እኩል ቢሆን እናቴን እሷ ናት ተነስታ የምትለወጥ፣ ተነስታ ትለወጣለች። አንዳንድ ሰው በጣም ብዙ ብር ቢያገኝ ያብዳል። ራሱ የሚሰራውን ነገር አያውቅማ። ምን ላይ ልስራ፣ ምን ላይ ኢንቨስት ላድርግ ምናምን የሚለው ጭንቅላቱ እንዲያስብ አልተፈቀደለት። እናቴ ትሙት ቁጭ ብለው ጊፍታቸውን ሰብስበው የሆነ ሰዓት ላይ ብራቸውን አከማችተው በቃ አንድ ላይ ሜካፕ ሲሉ፣ አንዴ ለፀጉሩ ምናምን፣ አንዴ እየዘነጡ፣ አንዴ ሰው በቃ ስለ ሰው ነው የሚኖሩት። በቃ ቁጭ አሁን እቺ ብር ቢኖራት አስብ። ያም ጌም ምናምን አትጫወትም፣ ልብሷን ነው የምታስተዋውቀው። ቁጭ ብላ አታወራ። ግን በቃ ሰዎች ቢያግዟት አሁን እሷ ምን አይነት ነገር እንደምትፈጥር አስቡ። ትልቅ ሱቅ ከፍታ ምናምን። እስኪ ልበድ ብሩ ቡላላ እናቴ ትሙት ነው የምልህ፣ ከልቤ ነው የምነግርህ። አንዳንድ ሰዎች ምንም ያክል ብዙ ብር ቢያገኙ ማለት በቃ የለም ምን ልስራ የሚለው ነገር ያጨናንቃቸዋል። አውቃለሁ። እና ብራቸውን ብዙዎቹ አሉ ታውቃለህ። እባክህ አንተ አሁን ቁጭ ብሎ ሲን እያጋጩ ጭስ እያጨሱ ምናምን የሚለፈልፉ ሴቶች 1 ሚሊዮን ብር ብትሰጣቸው፣ ለዚች ልጅ 1 ሚሊዮን ብር ብትሰጣት እናቴ ትሙት በልጣቸው ነው የምትሄደው። በ3 በ4 ወር ውስጥ 4-5 ሚሊዮን ታደርገዋለች። ስላየዋት ነው። እነዛ ግን በሜካፕ ነው የሚጨርሱት። አየሽ ዘንጫል፣ ይሄን ሽቶ እያየሽው ነው፣ ይሄን ልብስ ብራንድ ነው ምናምን እያሉ እናቴ ትሙት አስበው 1 ሚሊዮን ሰጣት። ቀጥታ ላይ ብለም አየሽ ይሄ ልብስ ብራንድ ነው፣ ሽቶ የምጠቀመውን ተመልከች። እንግዲህ ትይዩ ሽቶን ጉቺ ይባላል ይሄ ሽቶ ተመልከች። እሷን አይደለም እቺ ልጅ ብትሰጣት ግን ተመልካች አዲስ አበባ ይዤ የመጣሁት ነው፣ በደርዘን የገዛሁት፣ ይሄንን ለሁላችሁም ዲስካውንት አለ ምናምን እያለች ታስታውቅ። አሁን ደግሞ አላህ ብር ስለጨመረልኝ ሜካፕ ደግሞ አምጥቼልሻለሁ ፋጦ ትላታለች። ያቺ ከእሷ ጋር እኩል 1 ሚሊዮን የተሰጣት መታ እንድትገዛት ቴበር ኔትወርክ ዋመኑ ችን ኔትወርክ አበባ አሎ የዋህ ናቸው በጣም። አሎ ድንገት ነው የገባች። እኑዬ እንትና መጣ፣ ይሄ ማፊያው መጣ። አንተ አኔ ሰውዬ አሎ
ማቲ ወዬ አካም ጅርታ ጅራ ገለተ ረቢ ነጋዳ ማልታቲ ፎሎ ጎዳኒ ማን ጀታ እስቲ ፎሎ አድርጉ በላችሁ እስቲ እናቴን አሁን የሰራሹ ስራ ልክ አይደል? አሪ ሲሪየስ ሰማ ወደ ቢሮ ተመለስክ? ቅድም አንተ እንደወጣህ ማንን አስገባን መሰለ? የሆነ የአዲስ አበባ ልጅ አስገባን። 5 ቀን ሆነኝ ነዳጅ እየጠበቅኩኝ አልሞላውም። እስካሁን ቤቴን ትቼ መኪና ውስጥ ነው የማድረው አለን። መኪናው ደግሞ የሞተች ናት። አሁን አንተ ገመችሳ ነው የምትነዳው። እስቲ ቪዲዮን ክፈተው አንዴ። ፖለቲካ ቀጥቶኝ ነበረ። መኪናውን አሳየን። መኪናውን አሳየን። ምንድን ነው? ምን ነው አንተ ያለው? እንትን ይዘጋብኛል እኮ መሪውን አታሳየን አንተ። ወደዛ በኩል ያለው በዛ በኩል መስታወቱ ምናምን። ወይኔ እናቴ። እሺ ሌዘር እስቲ አዙሮ መኪናውን ነው በእናትህ። ቆይ እሺ ካሜራውን ላዙር በእናትህ። ገመችሳ ነው የሚነዳው። እናቴ ትሙታያችሁ ለአንድ ቅርብ እና ቅድም የወጣው ደግሞ ከፖሊስ ስቴሽን ነው። እግዚአብሔርን ትልቅ ፖሊስ ስቴሽን እዛ ጋር ካኬ የለበሱ አሉ፣ ያዛቸዋል እና ደህንነት ነው። አሁን ምን አደረገ? ሚስቴ ቤት ገባ፣ እንዬ ቤት ሊሰልላት ማለት ነው። እሷን ከሰለለ በኋላ ፎሎ አድርጉ በላቸው እስቲ በእናትህ። ስማ ማቲ ወይ ኧረ ስራ ይፈለግልህ። ያራዳ ልጅ ምን ሆነ ነው? እናቴ ትሙ ስራ ይፈለግልህ። ይሄን ነው የምትኖሪው? እኔ እዚህ ዱባይ የሚባል ሀገር ውስጥ ነው የምኖረው። እዛ ካምፓኒ ምናምን አለ። ኧረ ችግር የለውም ብራዘር፣ አንቺ ብቻ ነህ እንጂ ችግር የለውም። አይዞሽ። እናቴ ነው እናቴ ይገኝልኝ ደግሞ ስማ፣ ላገባ ነው እናቴን ማቲ እየቀለድኩ አይደለም። ና ችግር የለም። እውነት ያገኛላለሁ። ምንድን ነው መንጃ ፈቃድ ምናምን እንደዚህ ትምህርት አለህ? ኢንተርናሽናል መንጃ ፈቃድ ነው ያለኝ የሁለት ሀገር። እግዚአብሔር እናቴን ሲኖትራክ እነዳለሁ። ሀገር እያለሁ እንዲህ ምን ሆነ ኤፍኤስአር ሹፌር ነበርኩ። ረዳትም ቀጥቻለሁ። ሲኖትራክ ምን ያደርጋል? ሲኖትራክ አሁን ቀርቷል። እሱን ተውና ነገሩን ነው የምልህ። አንተ ገመችሳ ለምደህ ነው። በውስጥ አዋሪኝ፣ ችግር የለውም። በውስጥ አዋሪኝ። እሺ ምንም ችግር የለውም። አዲስ አበባ ስትመጪ እኔ ነው የሚቀበልሽ። በቃ ይመችህ አራዳ ልጅ። ለማንኛውም አሁን ሰዎችም እያስፈራሩኝ ስለሆነ በኋላ አወራለሁ። ኧረ ነው ችግር የለውም። ኧረ ምንም የሚያስፈራራክ ነገር የለም። እኔ ወንድሜ ነህ። ምን እንትን እንዳይደብር እንጂ አንዳንድ ጥያቄም ልጠይቅ አስቤ ነበር። አሁን ቅድም የነበርክበት ቢሮ ማለቴ ምንድን ነው? አይነገርም። አይ በውስጥ ብነግርሽ አይሻል? እናቴ ትሙት ያስደነግጣል ልጁ። አይ እኔ ሲጀመር ምን መሰለህ እኔ ወልዶ መኖር አሁን የማፈቅራት ልጅ አለች። ከእሷ ጋር አብሮ ተጣምሮ መኖር ይሄን ነው በቃ ሀሳብ። ሌላ ነገር እኮ ይለኝ። እኔ መንግስትን ከዚህ በፊት ደግሞ አውቄ ስቀልድ አሳስተውኝ። እነቴ ሰውን አይደለም የሚያሳስተው። ትክክል ዝም ብለህ አገር እየለማች አለማን ብለው የሚያመጡ አሁን ጌታ ችግር የለውም። አንተ ናና ወደ አዲስ አበባ ናና፣ ችግር የለውም። አብሽር ብራዘር፣ እኔ ችግር የለብኝም። ያራዳ ልጅ እናቴ ትሙት የዋሆች እኮ ናቸው። እማትሙ ችግር የለውም። አብሽር፣ ምንም የሚጨንቅሽ ነገር የለም። በውስጥ ጽፍልሃለሁ። እንዳንተ አይነት ሰው ማወቅ እናወራለን። ችግር የለውም። ፋራ ብሎ ይጻፋል። አንተ ነህ ፋራ። ቅድም ያየነውን አላየህም አንተ ደነዝ። ነው ችግር የለም። ሰው የመሰለኝ ነው የምናገረው። ታውቃለህ፣ ያወራ ችግር የለም። እኔ እንደዚህ ችግር የለብኝም። እነሱ ናቸው ፋራ እባክህ። ኧረ እኔ አኝኬ ነው የተፋሁት። እንደዚህ ነገር አይሰማም ማለት ነው። አኝኬ ነው የተፋኋችሁ። አልሰማችሁም። ችግር የለውም። እኔ እንደ መስቲካ ነው አኝኬ የተፋሁት። ለማንኛውም በውስጥ አውራኝ፣ ቁጥሬን እልክልሃለሁ። ቤተሰብ እንሆናለን።
ኧረ ምንም ችግር የለም። ሚስቴም ኦሮምኛ ትችላለች። ኦኬ ቅድም ያወራች ልጅ ሚስቴ እኮ ነች። ኧረ እናቴ ችግር የለውም። በቃ እንደዛ ከሆነ ችግር የለም። እናወራለን፣ በስልክ እናወራለን እና ከዛም በኋላ የሚሆነውን ነገር ምናምን እናደርጋለን። አብሽር፣ በቻልኩትን እንትን አግዛለሁ። ይመች። በቃ ብዙ ወሬ ያላብዛብህ። አደራ ቤቴን ስከፍትና አደራ። ኧረ እመጣለሁ ብራዘር፣ አብሽር። በውስጥም የሚሰራ ካለ ጎበዝ ነኝ ደግሞ እናቴን የሚሰራም ካለ ስራ ታታሪ ሰራተኛ ነኝ። እናቴን ነው የምልህ። ኦኬ ዱባይ ነው የምትኖረው? ሁለት ሀገር ነው የምኖረው፣ ሳውዲም ዱባይም እኖራለሁ። የሁለቱም ሀገር መኖሪያ ፈቃድ አለኝ። ከሳውዲ ጎደኛለ እንጂ እንደውም በቃ ብቻ ሰዎች በውስጥ አወራለሁ። አሁን ብዙ ነገር በውስጥ እናወራለን። አንዳንድ እዚህ ምቀኞች ችግር የለም። እዚህ ላይ ብዙም አይናፋም። እሺ አባቴ ይመች። አብሽር። እሺ አባቴ እሺ። ህይወት ተቀየረች። እናቴ ትሙት ህይወት ተቀየረች። ቅድም ከሆነ ግድንግ ቢሮ ውስጥ ነው። አንቺ ይህን ወረቀት አንስተሽ ወደ ምናምን ተጠርጣሪዎች ክፍል አስገቢ አላት። እኛ ቁጭ ብለን ላይ ብለን ድንግጣሉ። እንዬ ደግሞ በኦሮምኛ ታወራለች። ልጅ አለ ፍቅረኛ አለ ምናምን እንዴ ምን አስባ ነች? እኔ ትኩረት አይ በቃ ሴት ልጅ ስታፈቅር ትኩረት ያለ ምን አስባ ነው? እሷ እኔ ተሰልያለሁ። ቅድም እኮ ተልለውኛል እኮ። ከዛ ቆይ አንዴ ምናምን ትንሽ ደበረኝ ብሎ ከቢሮ ወጣና የሆነ እናቴ ትምት ላንድ ግሮ ትልቅ መኪና ላንድ ግሮ ቪኤት አስነሳው። ከዛ መንገድ ላይ መሄድ ጀመረ። እንዲህ የተዝናና እየሄደ ወዴት ነው ስለው አይ ዝም ብዬ ከተማውን ዞር እንዲህ ነዳጅ በተወደደበት ከተማ እንዴት ነው የምትዞረው ምናምን ስለው ቆይ አንዴ ላሳይ ብሎ ካሜራውን አዞ ነዳጅ ሊቀዱ የተሰለፉ መኪና እንዲህ ይተደርድሯል። በቃ መሀል ለመሀል ስንጥቅ እየረጋቸው ይሄዳል። አያልቁም ደግሞ አያልቁም። በ80 ነው በ90 ነው የሚነዳው። ከዛ መኪናው ተዘጋበት፣ ካሜራው ተዘጋበት እና አስወጣው ከዛ ቤት። ከዛ ሲወጣ ማን ይገባል? ባለ ታክሲውን አወቃችሁት? ገብቷል እና ቦዲ ለብሶ ብብቱ ግሎ ምንድን ነው ስለው የአረድዬ ልጅ መንሽ ያው እንደምታውቂው እኮ ነዳጁ ምናምን ኢራን እኮ አቋርጠው ምናምን ይለያል። እንዲህ ሰው በገመች ሳይሄደ እድሜ ስንት ነው? 25 ዓመቴ ነው አለ። ከዛ ያንን ባለ ታክሲ አዲስ አበባ ላይ ስጠይቀው ደግሞ 36 ዓመቴ ነው። የታክሲ ወረፋ ከያዝኩኝ 3 ቀን፣ የልጆችን ካየኋቸው 3 ቀን። የቅዱስ ቪዲዮ ተልኪልኛለሽ እናቴ ይመች። አሁን ጀለሴ ነው ፎሎ አድርጌዋለሁ፣ በውስጥ መስመር አወራዋለሁ። ስራ ይሰራል። እናቴ ደግሞ ትለወጣለህ። ካለው ጋር ጠጋ ተመሳስለህ ነው መኑ። ይህ ዝም ብሎ መፈንዳት ምንድን ነው? ያራዳ ልጅ ነኝ ፒሳያ ጀለሴ ምናምን የለም። እንዳያ መጠግረር ነው። ይህ ምን ፒሳያ ሰባይ ትከውንን ሀላይ ናይ በሐቂ እንዲሁ ቀልጃለሽ። ይሰሩታል እኮ እናቴ ትሙት ይሰሩታል። ፒሳይ እንዲህ የለም፣ እንደዛ የሚባል ነገር የለም። ቡላላ ቅድም አላየሽውም? አንቺ ተኝተሽ ነበር። ቆይ ቪዲዮን አሳይሻለሁ። ዴዚ ዘ ቢልዲንግ እና ወገኖቼ፣ ዴዚ የኔ ቆንጆ መጣሽ። የነበረን ቆይታ ይሄ ይመስላል። 1000 ሰዎች አላችሁ ሳይታክታችሁ ሳትሰለችሁ ቁጭ ብላችሁ ምንድን ነው ዴዚዬ ማዕረይ የምን ጊፍት ነው የኔ ቆንጆ? እኔ እና አንቺ እኮ ጌም አለን እኮ ደርቢ እኮ ነን። ተዘጋጅ። ጅቦ ስራ ትገባለህ። ኧረ ወሳኝ ሰው ነው፣ እግዚአብሔርን ወሳኝ ሰው ነው። አይቼዋለሁ፣ ታዝቤዋለሁ። እና ምእመናን ለበኋላ አቶ ሞልሽ እሞጣለሁ። በኋላ ላይ ደግሞ እንደዚህ ፈታህ ዘናህ እንላለን። 1000 ሰዎች ሳይታክታችሁ ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ አዳራሽ ሙሉ ህዝብ በጣም አመሰግናለሁ። ከእናንተ ይበልጥ ደግሞ ነው ኮፒ ሊንክ እና ሼር ሲያደርግ የነበረውን ታፕታፕ ሲያደርግ የነበረውን ደግሞ ከልብ የመነጨ ፍቅር ሰጠዋለሁ ብዬ ነው። አመሰግናለሁ። የነበረን ቆይታ እዚህ ናይ ሬዲዮ ጣቢያ ኣብ መቀለ ዝርከብ ባዶ ሸውዓተ ሰፈርና እዩ። ናይ መቀሌ ኣራዳ ሙንሽየ ጆሎስየ